የሚጎትት እኮ ደንቆሮ ነው አማራ። ቡልሺት የታዳጊ ገብተው ሀገር ባላገሮች ነን እኛ። ማን ነው ማለገባው ውጭ ወጣው ማን ነው? ግጥም እኮ ብሩክ ኒውስና ሙሴ ሰለሞን በጣም አፍሬባቸዋለሁ። ያስተሳስበናል። ወጥቼ ካንተ ጋር ነው አባሮሽ የምጫወተው። መጀመሪያ አዱይ እወዳለሁ። የኔ ስም ስታነሳ ነው የሚታይልህ። ስነ ስርዓት ያዝ። ሰላም ሰላም ጋይስ፣ እንደምን አደራችሁ? እንደምን ዋላችሁ? በያላችሁበት ሰላምታችሁ ብዝት ይበልኝ ያልኩ ዛሬም እንደተለመደው በአዲስ ቪዲዮ በአዲስ ወቅታዊ የሆኑ ጉዳዮች መጥቻለሁ ማለት ነው። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ያላችሁ ሐሳብ አስተያየት ኮሜንት ላይ ያስቀመጣችሁ አብረን ሪላክስ እናደርጋለን ማለት ነው። ስለዚህ አሁን ወሬ ሳይበዛ ወደ ቪዲዮ እንሄድ። አድርጋ ሳምራን ያመጣችሁ የታባታችሁ ቅኑ እናት የሌላችሁ ሰዎች ቅጥል በሉ ነው ያለች። እኔማ ቅጥል ብያለሁ። ግን በጣም የደበረኝ ነገር አንድ መጣላ ጆን ዳንኤል ያገባል። የኔነት ያግባ እንደግሳለን፣ እንጨፍራለን፣ እንበላለን። ምን ችግር አለ? የኔማ ያግባልና ችግር ከሚስቱ ጋር የሚጋቡ ከልጅነት ጋር የሚጋቡ እንድረዋለን። አጨብጭበን ያብላል የኔማ ምናምን ማለት ነው። እዚህ ጋር መቶ ድራማ ይፈጥራል እና እረፍ ጆሲ እረፍ። ወይስ የኔን ስም ካላነሳ አይታይልህም? ላይ የኔን ስም ስታነሳ ነው የሚታይልህ። ስነ ስርዓት ያዝ። ወይስ ተልኳለህ? እኔ ግራ ገባኝ እኮ ምን እንደፈለገ አይፈታም እንዴ? ሳምንት ሙሉ ስለኔ የመጀመሪያ ላይ ቀልድ ነው ምናምን ብዬ አለፍኩኝ። ቀን መጀመሪያ ላይ እንደዛ ምናምን ብሎ ላች ብዬ ሆናም ማታ ላይ ብላይ ስንገናኝ በአንበሳ ንጨው ምናምን ብሎ ከዛ ሪከርድ ይላክልኛል እየተቀረጸ ማለት ነው። እና አረብ ስነ ስርዓትን ያጆች ባይዘው ግን አንዳንድ ሰዎች ማለት ነው ምንድነው ይሄ ፕራይቬት የሆነ ነገር የግል ህይወታችሁ ለምንድነው ላይቭ ላይ አሁን ሶሻል ሚዲያ ላይ የምታመጡት? ለዚህ ነገር ብዙ ጥሩ አይደለም። ሌላ ሰው ያው ተከታዩ ለመቀስቀስ ምናምን ነው እንጂ እናንተ አሁን አንድ ቪዲዮ ወይ ሁለት ቪዲዮ ሰርታችሁ የምታርቃቸው አይቀርም መቼስ። በእኔ ደግሞ ያው ደግሞ ያው ፍልፍሉ እንደታመመ ሁላችን ሰምተናል። ያው አዶናይ ደግሞ የሆነ ቻሌንጅ ጀምርልሃለሁ ብሎታል። እስኪ ሙሉ ቪዲዮ እንየውና በመጨረሻ ያላችሁን ሐሳብ ያላችሁ መልካም ምኞት ኮሜንት ላይ አስቀምጡልኝ። ማንም ሰው ህመሜን እንዲያይ አልፈልግም። ከኔ ጋር በሳቅ ሲሆን ነው ደስ የሚለው። ያን ያሳዝነኝ ታውቃለህ። በጣም ጠንካራ ነህ። በጣም ጠንካራ ነህ። ለዛም ነው እኮ አንተ ሁሌም በቃ የሰው የሳቅ ምንጭ የደስታ ምንጭ ስለሆንክ በቃ እኔን ራሱ ቪዲዮ መቅረጽም ለራሱ ከበደኝ ታውቃለህ። ለሚስትህ ጠየቅኳት። በቃ ወደ 3-4 ጊዜ ነው የጠየቅኳት። ከዛ ግን አባይ ቲቪ ሲለቁት ሳይ ከሁሉም በፊት ነው ቀድማችሁ የነገራችሁ ስለዚህ ነገር። ግን አባይ ቲቪ ሲለቀቅ ኦኬ ፍልፍሉ በቃ እሺ ብሏል ማለት ነው አልኩኝ። ምክንያቱም የሳቅ ምንጭ ነህ ብዙ ሰዎች ነህ። እንደዚህ በቃ የሆነ እንደዚህ ቦታ ላይ ሆነ መታየት የምትፈልግ አይመስለኝም። ከእሱ ያህል ከባድ እንደሆነ ይገባል። በጣም ያማል። ከመሙ በላይ የሚያመኝ ይሄ ነው። ግን እኮ ህይወት እንደዚህ ነች። ህይወት እኮ እንደዚህ እኮ ነች ያለ ነው። ፈጣሪ ደግሞ አለ እነሳል። አሁን ደግሞ እግዚአብሔር እንድታስተምር ፈልጎ በዚህ እንድትማርና ታስተምር እንድማር ቻሌንጅ ላስጀምርልህ እያሰብኩ ነው። እሺ ለቤተሰቦች እንዲሆን አንተም እረፍት እንድታገኝ ጥሩ ደረጃ ላይ እንዳሉ እንድታውቅ ቻሌንጅ አስጀምራለሁ። እሺ እወድሃለሁ፣ በጣም አከብርሃለሁ። ወጥተህ ደግሞ ትልቅ ነገሮችን እንሰራለን አብረን። እሺ ወጥቼ ካንተ ጋር ነው አባሮሽ የምጫወተው። መጀመሪያ አዱይ እወድሃለሁ። ሰላም ሁኑልኝ ናፒዬ፣ እወድሃለሁ የኔ ጌታ። እሺ አመሰግናለሁ። አዱይ ሰላም ግቡልኝ፣ አረፍ በሉ። እሺ ነባት እወድሃለሁ። እየመጣሁ አያቸዋለሁ። እሺ በቃ አዱይ ሰላም አትጨናነቅ። አለን ራስ ጨርስ ጭንቀት እዛው
አርጌ አንተ ነገር መጣስ ምንም ነገር እኛ አንተ ትቸዋል። እሺ ነበር ሰላም ግባ። እሺ ቻው። ያው በጣም ነው የሚያሳዝነው። ኤኒዌይስ ያው አምላክ ምሕረቱን ይስጠንም ማለት የሚቻለው ያው ሰው ይታመማ በህይወት ካለ ግድ ነው ይታመማል፣ ይቸገራል፣ ብዙ ነገር ሊያጋጥመው ይችላል። ዋናው ነገር እሱን አልፎ ወደ ጥሩ ሁኔታ መምጣት ነው። ያው ሁላችን ጸሎት እናድርግለት ነው ማለት የሚችለው። የእናንተም ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ እስኪ። ኢትዮጵያ ውስጥ በኢንፎርማቲቭ ኮንቴንት የምትሰሩ ቲክታከሮች ሼም ኦን ዩ። እስፔሻሊ ደግሞ ብሩክ ኒውስ እና ሙሴ ሰለሞን በጣም አፍሬባችኋለሁ። ያስተዛዝበናል። አዎ እንዴ እናንተ አታፍሩም እንዴ? አይሾ ስፒድ ኢትዮጵያ በመጣ ሰዓት አይሾ ስፒድ እንደዚህ በዩቲዩብ ታየለት፣ እንደዚህ ሆነ፣ በዚህ ገባ፣ በዚህ ወጣ እያላችሁ እንደዛ ደንቆሮ እንዳላደረጋችሁ እንዴ። ኢራን እንደዚህ ሆነች፣ ሆርሙዝ ተዘጋ፣ ሆርሙዝ ተከፈተ እያላችሁ ፌንት እንዳላበላችሁን ምንድነው? ለቴዲ አፍሮ ሲሆን አፋችሁ ተዘጋ እንዴ? በጣም ያሳፍራል እንዴ! እንዴት አንተ የቴዲ አፍሮን የዩቲዩብ ሪከርድ መዘገብ እንዴት ይከብዳችኋል? ምንድነው አፋችሁን የለጎመው? በጣም ያሳፍራል እኮ እንዴ! ቴዲ አፍሮ እኮ በዚህ ሰዓት ሀገሪቷን እያስጠራ እኮ ነው እንዴ! የሚገርም ስታተስ እያስመዘገበን ዩቲዩብ ላይ ምንድነው ዝም ያስባላችሁ? በጣም ሼም ነው እናትዬ። ብሩክ ኒውስና ሙሴ ሰለሞን ትዝብት ነው ትርፉ። ብታምኑም ባታምኑም በዚህ ሰዓት ለኛ ቴዲ አፍሮ አይሾ ስፒዳችንም ሆርሙዛችንም ነው። በቃ እንዴ እንዴት ዝም ትላላችሁ? ሼም ኦን ዩ በቃ ነው እንጂ ማለት አንዳንዴ የህዝብ ስትሆን ህዝቡ የሆነ ነገር ካንተ ይጠብቃልና ያኔ እሱ ነገር ሳታደርግ ስትቀር መጥፎ የሆነ ነገር ይመጣልና ለዛ ነው። ግን እነሱ መብታቸው ነው አለመዘገብ፣ መብታቸው ነው የፈለጉት ነው ማድረግ ያለባቸው። ሁሌም እንደዛ ነው የሚያደርጉት። መቼስ ለህዝቡ ብሎ የሚያደርጉት ነገር ምንም አንዳች ነገር እንደሌለ ማወቅ አለበት። ሁሌም መልካምም ጥሩ መልካም መጥፎም ቢሆን ለራሳቸው ከራሳቸው ተነስቶ በራሳቸው ፍላጎት በራሳቸው አስተሳሰብ ራሳቸው ባመኑበት ካልሆነ በስተቀር በፍጹም ለህዝብ ይሄንን ነገር ይጠቅማል ብለው የሚዘግቡት ነገር እንደሌለ ማወቅ አለባቸው። የእናንተ ሀሳብ ደግሞ ካላችሁ ምናልባት ይህንን ነገር እንደዚህ ነው የምትሉት ነገር ካለ ኮሜንት ላይ አስቀምጡልኝ። ቴሌ ድምጿ የሚያምር ኦፕሬተር አውርተህ ቆይተህ ስትደውል ደግሞ ሌላ ወንድ ሲያነሳ ለምን እንዳነሳ ልጅ የለችም ካርድ ሞልቼ መግባት ገዝቼ ሄሎ ካርድ ገዝቼ ሄሎ ካርድ ገዝቼ እሺ ቀጥል መግባት ገዝቼ ቀጥል አልሰራም ማለት ቤት ተኝቼ ግጥም ነው አይደለም ሌላ ባልደወልኩበት ነው። ያጋለው ደምኛቸው ለምንድን ነው አልሰራም ያለብኝ? መገብቱ መቼ ነው የገዙት? ነው ነገ ምን ትላንትና ማታ አካባቢ። ምክንያትሽ ምንድን ነው? ምክንያት አንደኛው ካሁን በፊት አስቀብሬው በየአመቱ የምትከፍለው ግብር አለ። ያንን መክፈል ሲያቅተኝ ቆፍሬ ያስወጣሁት። እሺ እና አመዱን እንትን አጽሙን አቃጥዬ ወደ አመድ ቀይሮ በሆነ ነገር ቋጥረው ሰጡኝ። ተቀመጠ። ሲጀመር ቤቱ ነው፣ ምን ችግር አለ? ደግሞ እዳ አለበት። የምን እዳ? እንዳለ ስራ ሳይሰራ እንዳንተ ቁጭ ብሎ ስንት ብሬን ቦዝ ይዞታል መሰለኝ። እዳ እና ተሰጥቶ ለምን ታረጋለሽ? ቁም ነገር ነው። የልጅ አባት አይደለ ሄሪ? ናይ የልጅ አባት አይደል? ኦኬ። ላስወጣው ስል ሳሳያቸው ነበር። ላስወጣው ነው እንደዚህ ነው ችግር ገጥሞኝ ነው ብዬ ያኔ በጣም ብዙ አንድ የሚከፈል አይደለም ወይ? ስለዚህ ሁሉ ጊዜ በአመት የሚከፈል አይ በየአመቱ እኮ ውጭ ሀገር ሰው ቀብረ አይ ነው እኮ ብር የግብር መሬት ለአንዴ አይደለም፣ ሁሉ ጊዜ በአመት መክፈል አለብሽ። ያንን መክፈል አቃተኝ። ከዛን ሳስበው እንደገና ደግሞ
ስራ እንኳን ያልሰራ ሰውዬ ለእሱ ደግሞ በየአመቱ እንዴት ነው እኔ ብር የምከፍልልህ? እንግዲህ አበሻ ነበረ ግን ይቅርታ ሟቹ አበሻ ከሆነ ማለት ቤተሰብ የለውም አይፈልጉትም። አንድ ጊዜ ወንድሙ እኮ ወጥቶ ሲጮህ ነበር። ናና አቅም ካለ ከመጮት በፊት ናና አመዱ ውሰድ ደግሞ ብሬን ክፈል አልኩት። ሲጀምር ገና መጀመሪያ ሳስቀብር የመሬቱ ትኩስ ስንት ብር ነው የከፈልኩት? ስራ አንድ ቀንም ሰርቶ የማያውቅ ሰው በየጊዜው ብር ልክፈልለት? አቅም አለኝ ያለ ምናምን መጥተው ብሩን ከፍሎ አመዱን ይውሰድ። ሲፈልግ በለክቶ ሲፈልግ አስመዝኖ መውሰድ ይችላል። እኔ በቂ መልስ ተመልሶልኛል። እንግዲህ ቤተሰብ ነኝ የሚል ሰው አንተና ላሳይ አመዱ እስቲ ያሳይ መላሽ አይቻልም። እንዴት ነው ዱቄት ነው ወይስ ኖርማል? ጉድ እኮ ነው። ያው ሀገራችንም በዚህ ሁኔታ ከቀጠለች ያው እንደዚህ ግብር መክፈላችን አይቀርም። ገብተው ሀገር ባላገሮች ነን እኛ። ማን ነው ማለ ገባው ውጭ ወጣው ማን ነው? ግጥም እኮ ማለ ገባው ማን ነው? ውጭ ወጣው ማን ነው? እንነቃ በሀገር ታሪክ እንነጋገር ዘፈን ማል ገብቶ አንደኛው መጥቶ ሲገባ ማን እንዳሮጣ እንነጋገራለን። ድሮም በሀገራችን በከተማችን ተፈናቅለን ነው። ይሄ አይጠግብም። እንደው ሰው ምን ይለኛል ተብሎ ነው አርት የሚሰራው እና ያስቃል። የዘፈነው ቴዲ አፍሮ የጉራጌ ልጅ ነው። ከአማራ ጭንቅላት ላይ ውረዱ ነፍጠኛ እያላችሁ። ለነገሩ ነፍጠኛ ማለት ነፍጥ የተሸከመ ማለት ነው። በ5 ደቂቃ ዘፈን ከፍታችሁ እኛ ማለን እኛ ዳርነን ኢንዶም እንዲህ ነው የሚል ዘፈን ለራሳችሁ ራሱ ትርጉሙ ማታውቁ የሚያስቅ ዘፈን እያወጣችሁ ራሳችሁ ላይ ታስቃላችሁ። እኛ ምንም አደረጋችሁ። በቴዲ አፍሮን እንዴት በ5 ደቂቃ ልገባ ነው? ቴዲ እኮ ቅኔው እኮ ነው። ቅኔ እኮ አለው። የቴዲ ዘፈን እኮ የድሮ እስካሁን ይሰማል። ሁሌ ኢትዮጵያ የሚለውን ከፍታለን እስካሁን ድረስ እስከሚያወጣ የድሮ ዘፈኖቹ መተከዛችን። በቴዲ ዘፈን መስራት ያቃታቸው ወይ ለመስራት የፈሩ ፌመስ የሆኑ ቲክቶከሮች ይለናል። እስኪ እነማን ናቸው? ጀንበርን ስንሰማ ያገኘነውን እንትን ልንገራችሁማ። ወይ ብርሃን አውሰኝ ወይ ብርሃን አውሰኝ የሐምሌ ፋኖስ ይላል። ጎግል ላይ ገብታችሁ የጃንሆይ ልደት ሰርች ብታደርጉት ጁላይ 23 1892 ያንን ወደኛ ሀገር ካላንደር ስንቀይረው እንደምታዩት ሐምሌ 17 1884 ይላል ማለት ነው። እና የሐምሌ ፋኖስ ጃንሆይ ናቸው። ከዛ ቀጥሎ ቴዲ ወይ ብርሃን አውሰኝ ወይ ብርሃን አውሰኝ የነሐሴ ጀንበር ይላል። በዛው መልኩ ጎግል ላይ ሄዳችሁ የአጼ ሚኒሊክ ልደት ሰርች ስታደርጉት ኦገስት 17 1844 ይሄን ደግሞ በተመሳሳይ ወደኛ ሀገር ካላንደር ስንቀይረው ነሐሴ 12 1836 ይሄ ማለት ደግሞ የነሐሴ ጀንበር አጼ ሚኒሊክ ናቸውና በቃ በጣም ነው የገረመኝ። እኔ ቴዲ ዝም ብሎ አይነት ግጥም አይጽፍም አይዘፍንም የሚለው እናውቃለን፣ ግን ይሄ በጣም አስገርሞኛል። ኦብቪየስሊ ይሄ ዋን ኦፍ ዘ ኢንተርፕሪቴሽንስ ነው። እናንተ ደግሞ በምን መልኩ እንዳያችሁት ንገሩኝ። እና ወይ ብርሃን አውሱኝ እያለ እየጠየቀ ነው ብዬ ነው የተረዳሁት። እኮ ቦምብ ማነው ኢራን ወደ ኢትዮጵያ የተኮሰች እኮ ነው ያስመሰላችሁ። ዱላ ሁሉ ይዛችሁ ወጣችሁ። እንደው መጣች 4 ኪሎ እኛ ነው፣ ውስጡ እኛ ነን፣ መሀሉ እኛ ነን፣ ዳሩ እኛ ነን። ገባች ነፍጠኛ፣ የፈረደበት ነፍጠኛ አይደለም። ቴዲ አፍሮ በአባቱ የሚጠራ በእናት የሚጠራ አህያ ነው። በአባቱ ጉራጌ ነው። ገጥመሃል ግጠም። ከጉራጌ ጋር ከፈለክ ግጠም። አማራን ተው፣ ለራሱ ያለበት መከራ ይበቃዋል። ግጠም ከገጠምክ ከጉራጌ ጋር። ቴዲ አፍሮ በማንነቱ እንደዚህ የሚያቅራራ ልጅ አይደለም። ማንነቱ ከታወቀ ምን ነፍጠኛ ጋር አስኬዳችሁ? ያወጣው ጉራጌ ነው።
ናፍጣኛ መጣኒል ያዘው አገርዬ ምናምን የሚል ዘፈን የምታው መች ነው ገና ዘፈን የምትዘፍኑት? ወይ ምነው አጫሉ ዛሬ በነበርክ በዚህ ቀን አረ ተቃጥለው ይገሉ ነበር። አቃጥለው ከሚገሉ እነዚህ እንደውም በሰላሙ በደህና ጊዜ ሄድክ። አቃጥለው ይደፉሃል። አንድ ደህና ዘፈን ሳትዘፍኑ በሕይወታችሁ በክልል ባንዲራ እንደተጃጃላችሁ ኢትዮጵያዊነት ማለት ምን ማለት እንደሆነ ሳይገባችሁ የክልል ባንዲራ የምትጠቀሙ ኢትዮጵያ ውስጥ እግዚአብሔር አምላክ እንደው ሰደድ እሳት አምጥቶ ይጨርሳችሁ። የክልል ባንዲራ የምታምኑ ማንኛውም የኢትዮጵያ ብሔር ብሔረሰቦች በፈንጂ እግዚአብሔር ይጨርሳችሁ። የኢትዮጵያን ደህንነት የማትጠብቁ አንድነት የማይገባችሁ ኢትዮጵያዊነት የማይገባችሁ ሰደድ እሳት መጥቶ ይጨርሳችሁ። ከዛ እንገላገላችኋለን። ይሄ እንዳላችሁ እድሜ ልካችሁ ምንድነው ግን እናንተ መትረየስ የመሰላችሁ ምንድነው የምትመስሉት? እንደኔ ብሶቱን ማውጣት የሚፈልግ ካለ አንድ ቁጥር ጻፉ፣ አስገባችኋለሁ። ዛሬ ቆያችሁ ውሻ እኮ የላከችሁን ላሰማችሁ። ቆይ አይ ፈልጌማ እሷን ከምን ተነስቼ እንደምናገር የኢትዮጵያ ሕዝቦች አብይን ምረጡ። በኑሮ ውድነት ቁልቁል እንድዘግቱ በጦርነት የሚያልቅ ሰው እንድታዋጡ ሁላችሁ ተነሱ፣ ብልጽግና በሉ። በድሮን በድሽቃ እንድትገደሉ ሁላችሁ ጉረፉ፣ ስጡት የምርጫ ካርድ። እስር ቤት እንዲሆን ኑሯችሁ ያለ ፍርድ። የቴዲ አፍሮ ኢትዮሪካ አልበም አሁንም በዓለም ዙሪያ መነጋገሪያነቱን ቀጥሏል። የአሜሪካ ከፍተኛ ባለስልጣናት ደግሞ የቴዲ አፍሮ ሙዚቃ እንዲያዳምጡ ለተከታዮቻቸው ጥሪ ማቅረባቸውን የተሰማው አሜሪካዊ ዲፕሎማት አምባሳደር ቲቦር ኔጌ የኢትዮጵያ ዝነኛ አቀንቃኝ ቴዲ አፍሮ ሙዚቃ እንዲያዳምጡ ለተከታዮቻቸው ጥሪ ማቅረባቸው እንደምትመለከቱ ተመልክተናል። ይህ በማህበራዊ ሚዲያ ኤክስ ገጻቸው ላይ በጻፉት መልእክት ሙዚቀኞች ከጋዜጠኞችና ከባለሙያዎች ይልቅ እውነትን ለመናገር ከፍተኛ ተጽዕኖ እንዳላቸው ጠቁመዋል። ወደዱትም ጠሉትም ቴዲ አፍሮ በኢትዮጵያ ፖለቲካ ውስጥ እንደ ችግር የሚመለከታቸውን ጉዳዮች በዘፈን ለመግለጽ ያሳየው ዝግጁነትና ድፍረት አድናቆት ይገባዋል፣ ስሙት ብለዋል። ቴዲ አዋሳ ለሚባለው ግለሰብ ሼር አድርጉለት እስቲ። ቪው ጠሮበት ነው መሰል ደግሞ ትንሽ እያሽቃበጠ መጥቷል። ትንሽ ተረስቶ ነበረ። አሁን ደግሞ ትንሽ ቪው እና እንደገና ደግሞ ምንድነው ተከታዮቹ አንፈለው እያረጉ እየወጡ ነው መሰለኝ። ልክ ከመግባቱ ዛሬ ፀሐዩ ሙቋል፣ የአማራ እጅ አለበት መሰለኝ። መቼም ይሄ ምስኪን አማራ ወይ ከአማራ ተወለድ ወይ የአማራ ደጋፊ ሁን ነው መቼም ሀብታም ለመሆን እና በአማራ ስም ነው የሚነግደው። አማራ ግን ያው እያወቀ አንገት ያለው ህዝብ መሆኑን ነው የማውቀው። አንድ ሰው ሰፖርት ስታደርገው፣ አንድ ሰው ሰፖርት ሲያደርጋቸው ሼመኞች ናቸው፣ እንደ ሌላው አይደሉም። ሌላው ከጠዋት እስከ ማታ ሰፖርት እንትን እያረክ ስለነሱ እየተናገርክ ሰፖርት አያደርጉህም። እውነቴን ነው የምላችሁ። አማራ ግን ትልቅ እንትን ነው፣ ባለውለታውን አይረሳም። በሱ ስም ለመሸቀል ለመጣ ራሱ አይቶ እንዳላየ ነው ደግፎት የሚያልፈው። ስለዚህ በአማራ ስም ነገድክ አልሆነልህም። አሁን ደግሞ ምንድነው የምትለው? ልክ ስለ ቴዲ አፍሮ አሁን ስለዘፈነው ለአብይ ነው የዘፈነው እንጂ ለወያኔ አይደለም የዘፈነው። ለወያኔ በ90ዎቹ ነው የዘፈነው። በዛን ሰዓት ነፃነት መኖሩን ወያኔ እስከ መጨረሻ አሳይቶታል። ቴዲ አፍሮ የመናገር ነፃነት እንዳለ ኢትዮጵያ ውስጥ መለስ መላጣ ማለት ይቻላል። መላጣውን መንካት እንደማይቻል ደጋግሞ ስለተናገረ አቶ መለስ ዜናዊ የመናገር መብት፣ የመዝፈን መብት፣ የመተቸት መብት እስከ ጥግ አሳይቶታል ወያኔ ስነግርህ ማለት ነው። ሌላው የትግራይ ህዝብ በድሮን ተቀጥቅጦ ዘመናዊ መሳሪያ የጨቅላው መንግስትህ መለማመጃ ሆኖ
1.5 ህይወት በመድኃኒት እጦትም በድሮንም በምግብ እጦትም በአራቱም በአምስቱም አቅጣጫ ተዘግቶ ረግፎልሃል እንደቅጠል። ደስ ይበልህ ቴዲ አዋሳ። አሁንም ደግሞ ምንድነው የምትለው? ነዳጅ ለምን ጠየቁ ነው የምትለው። ሌላው ጀምሬ ተኩልህ ነገር አለ። ቴዲ ማን ነው? ቴዲ ቴድሮስ ካሳሁን የዘፈነው ለአብይ ነው። ስለ አብይ ተናገር። አንድ ጊዜ ወደ ዲያስፖራው ታስጠጋዋለህ ነገሩን። ዲያስፖራው በሁለት መቀርቀሪያ ነው ቤቱን ቀርቅሮ የሚኖረው። ሰው ዞር ዞር እያለ በሚናገርበት ሰዓት 17 መርፌ ያለ ቴዲ አፍሮ እሱን አይደለም የዛሬን ተናገር። የዛሬን አንተ ቡካታም ካልሆንክ ቅዘናም ካልሆንክ ፈሪ ካልሆንክ ቴዲ አፍሮ የዛሬ የዘፈነውን ተናገር። ቴዲ አፍሮ ወይ ትክክል ነው በል፣ ትክክል አይደለም በል። አቋም ይኖርህ፣ አትሽለፍለጥ። እኛ ሹፍ እኔ ራሴን ወክዬ ስናገር 7 ክንድ ምላስ አለኝ። ኦኬ ማር የሚያወጣው ምላሴ እሬት ማውጣት ይችላል ወይ ደግሞ አር ማውጣት ይችላል። እየነገርኩ ነው ያለሁት። እስከ ጥግ ሁሌ ርዕስ አድርጌ እስከ ጥግ ልነግርህ እችላለሁ። አንተ ምቀኛ ማለት ነው። ትግርኛ ተናጋሪ ከኤርትራ ከትግራይ ጀምሮ እስከ ኤርትራ እንዳይኖር ነው የምትፈልገው አንተ። ትግርኛ ተናጋሪ ዓለም ላይ እንዳይኖር ጥገኛ እኮ ነህ። ከየትኛው ዩናይትድ ኔሽን አንተ ካናዳ የገባው? ከየትኛው ፓርላማ? ከየትኛው ሚኒስተር? እስቲ ምን ነበርክ? ምንም። አንድ ተራ ድሃ ነበርክ። ከሀገር ወጣ አለፈልህ። ላያልፍልህም ይችላል እኮ ጥገኛ እንዴ! አንድ ጥገኛ ሰው እንደዚህ መፈንዳት ይችላል እንዴ? ተረጋጋ። ካም ዳውን፣ መሬት ያዝ፣ ተረጋጋ። ነዳጅ እንዴት ይጠይቃሉ እንዴ? አናተ ላይ ኢንሻአላህ እሳት ይንደድ እንጂ በድሮን ያለቁት አይበቁም። ወይዘሮ ሊያ ታደሰ ትምህርት ማነው ምንድነው የሚባለው? ጤና ሚኒስተር መድኃኒት ዘግታል ልክም ብላ ስንት በሽተኞች ሆስፒታል ሬሳቸው እንደ ተጎቶ እንደወጣ ታሪክ የለህም? አይበቃም ይሄ? ጌታ ማነው ስሙ ጨቅላው መንግስት በድሮን ዘመናዊ መሳሪያን በትግራይ ህዝብ ላይ የተለማመደበት እሱ አይበቃህም? ይበቃሃል እንጂ። ብዙ ጊዜ ለትግራይ ህዝብ ሰው ወጥቶ እንዳይናገር ሰፖርት አያደርጉም የትግራይ ተወላጆች። ይሄ ነው። ግን እያንዳንድ ትግርኛ ተናጋሪ ቴዲ አዋሳ የሚባል ጠላት መሆኑን በደንብ አድርገህ ማወቅ አለብህ። ተጋሩን ኤርትራውያን ትግርኛ ዝዛረብ ሰብ ኣብ ዓለም ክነብር አይደሊን። እዚ ቴዲ አዋሳ ዝባሃል ወዲ ሰበይቲ ዘዕበየቶ ወዲ ሰበይቲ ለማኒ እያልኳችሁ ነው ያለሁት። ስለዚህ ትግርኛ ተናጋሪዎች በዚህ ሰው ላይ እንዳትተኙ እያልኳችሁ ነው ያለሁት። ስለ ቴድሮስ ካሳሁን ስለዘፈነው ሐሙስ ዕለት ስለወጣው ካሴት ስለሱ ሊናገር ወጣና 17 መርፌ ብሎ የዘፈነው እኮ አንተ ዞር ዞር እያልክ በምትናገርበት ሰዓት ነው። ዲያስፖራው እኮ ቪዲዮ ከፍተህ ተናገር ስለው ለስራ ጥሩ አይደለም። አንተም አትናገር። ለምን ዲያስፖራ የሚናገረው? አንተ አይደለ እንዴ ቦተሊከኛ የምትጫወተው አይደለ እንዴ? የኛ ቦተሊከኛ ፖለቲከኞችማ አማራ ነው። ጉትቷ ሸማውን ለትግሬና ለኦሮሞ ሰጥቶ ነጭ ቁጫ ማዘን እኮ የሚጎትት እኮ ድንቆሮ ነው አማራ። ቡልሺት የታዳጊ የእጅ ወራሪ ጋላዎችን ከፋሲል ቤተ መንግስት አባሮ ቴዎድሮስ ግን በድንኳን ብቻውን 13 ዓመት ኖሯል። የኔ ቴዎድሮስ መሪ ነው። የኔ መሪ አፄ ቴዎድሮስ ነው። ደንቆሮ ብቻ። ይሄን ነው እንግዲህ ጎንደሬዎች ሐውልት እኮ አይሰራም ያሉ የካህናትን ቅስቀሳ ይዘው ወራዳ ጎንደሬ። የዛሬ ቪዲዮዎች እነዚህ ነበሩ። የሚጨምር ወይም የሚቀነስ ካለ ሐሳባችሁ ኮሜንት ላይ ያስቀምጡልኝ። ባይ ባይ።